በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ወይኔ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ተፈታ። ተክልዬ ናቸው ዛሬ ብዬ ባለፈው ማለት ነው ባለፈው የሚቀርብ ቀን ተክልዬ ናቸው ማርያምን እንዳታስብ እያልኩት ቆይ ግን በርካታ የቤተክርስቲያን የአብነት ተማሪዎች ታፍነው መወሰዳቸው ተሰማ። ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ ብትጠይቅም እስካሁን ምላሽ አላገኘች። የፈሩት ይደርሳል የጠሉት ይወርሳል ይባላል። እነሆ በተደጋጋሚ ዋብዮቹ የሱፊዎችን ወይንም ደግሞ የአባሾችን መስጊድ እየነጠቁ እንደነበረ ቀጣይ የኛም ቤተክርስቲያንም ክሌም እንደሚያደርጉ በተደጋጋሚ ስናሳውቃችሁ ቆይተናል። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ሌሎቹ ላይ ከ7 እስከ 8 ወር የተፈረደ ሲሆን ጆን ዳንኤል ላይም 1 ዓመት ከ4 ወር ተፈርዷል። ነገር ግን እስካሁን ድረስ የታሰሩት ይበቃል ተብሎ እንዲሁም ናዮና ጆን ዳንኤል የልጅ አባትና እናት በመሆናቸው በዛሬው ዕለት በነፃ እንዲለቀቁ ተወስኗል። እግዚአብሔር ይመስገን በእውነት ወይኔ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ተፈታ። ወይ ተመስገን የኔ መድኃኒዓለም። ዛሬ ደግሞ ምንድነው ቀኑ? ምንድነው ቀኑ? ፊልማችንን የጨረስንበት ዛሬ ደግሞ ፊልሜን የጨረስኩበት። በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። በስቀን ነው I'm so happy guys በእውነት እግዚአብሔር ይመስገን። ተክልዬ እንዴ ዛሬ 24 ዛሬ ስንት ነው? 24 ነው ቀን ዛሬ። ኦኬ ተክልዬ አመት ወይኔ እኔ አታምኑኝማ። ቴክስታችን ውስጥ ቆይ ገብቼ እኔና የጆ ተክልዬ ናቸው ዛሬ ብዬ ባለፈው ማለት ነው ባለፈው የሚቀርብ ቀን ተክልዬ ናቸው ማርያምን እንዳታስብ እያልኩት ቆይ ጌታን ቴክስቱን ላሳያችኋለሁ ጋይስ። ወይኔ ደስ ሲል መቼ ያጣው ኦሬዲ ሱሳ ሄድ ለመጨረስ መሰለኝ። እሱ ደግሞ በጣም ጆን ዳንኤል ተፈታ። ኧረ እመቤቴ ደስ አለሽ ሊነፋሽ ነው። በርካታ የቤተክርስቲያን የአብነት ተማሪዎች ታፍነው መወሰዳቸው ተሰማ። ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ ብትጠይቅም እስካሁን ምላሽ አላገኘችም የተባለ ሲሆን አፍነው የወሰዱት የሚሊሻ አባላት በእያንዳንዱ ተማሪ 7000 ብር እየጠየቁ ነው ተብሏል። ተማሪዎቹ የታፈኑት በወልዲያ ከተማ ሲሆን አንድ ተማሪ መግደላቸው ተሰምቷል። የፈሩት ይደርሳል የጠሉት ይወርሳል ይባላል። እነሆ በተደጋጋሚ ዋብዮቹ የሱፊዎችን ወይንም ደግሞ የአባሾችን መስጊድ እየነጠቁ እንደነበረ ቀጣይ የኛም ቤተክርስቲያንም ክሌም እንደሚያደርጉ በተደጋጋሚ ስናሳውቃችሁ ቆይተናል። እነሆ ያልነው ደርሶ አሁን ታላቅ ቤተክርስቲያን በዩኔስኮ የተመዘገበን ዋብዮቹ ቤተክርስቲያኑ ወደ መስጊድ ለመቀየር ጠንክረው እየሰሩ ይገኛል። በቅድሚያ ግን ይህን ቪዲዮ ለማስታወስ ያህል አዳምጡት። ምን አላቸው መሰላችሁ? ለምን ይደበድባሉ? መሻይኾቻችን ለምን ያስተቃያሉ? መስጊዳችንን ለምን ይወራሉ? ለምን ያስወጡናል ካላችሁ ምን አላቸው? አዩሃ ሙስሊሙን ይላቸዋል። ሙስሊሞች የሚለው አዩሃ ወሃቢዩን ማለት ነው። ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱሙል ሐርበ ሸዕዋአ አላ ሃዚሂ ጡሩቅ ይላል። በእነዚህ በሱፊያዎች ላይ በጣም ኃይለኛ የሆነ ጦርነት እስካልከፈታችሁ ድረስ እስልምናው አይጠቅምም። ወቀቦይቱም አለይሃ ኢንሻአላህ ይሄ ነው የሚነገረው። እኔ ትናንትም ተናግሬያለሁ። ዛሬም እንደ ቅቤ ስናለባብስ ይኸው ተቋም እስከ መወረስ ደረሰ። ምኑም ይሄ ነው የመጣችሁበትም ይሄ ነው የምንነጋገረውም ዛሬም ነገም ይሄ ነው። ያስበቁን አንገታቸውን ደፍተው ዋህብያ አትበሉ ሲሉ የነበሩ ሰዎች ናቸው። አሁንም ይሄን እናስቀጥላለን ወይስ አናስቀጥልም ነው? አናስቀጥልም። ሱፊያ ከነቃ ንቃ። እኛ ውስጥ የሚኖር አንገቱን ደፍቶ ባካችሁ ተዋታንሱ ሙስሊሙ አንዲ ነው የሚሉ ሰዎች ናቸው። ያስገደሉንም ከመስጊድ ያስወረዱ። ስለዚህ የሚለው ግራ አይደለም። የዋህብያን ነው ያቀረብኩት። ምን አለ መሰላችሁ? አዩሃ ሙስሊሙን ላ የንፈዑ ኢስላሙኩም ኢላ ኢዛ አዕለንቱሙል ሐርበ ሸዕዋአ አላ ሃዚሂ ጡሩቅ ወቀቦይቱም አለይሃ
فأخرجتموها من بين جنوبكم ومن قلوبكم ومجالسكم ومجامعكم ومساجدكم وزواياكم ይሄ መሰማት የለበትም ለምን ይጠሉናል ካላችሁ ከቀልባችሁ ውስጥ ማንቀራችሁ ክፏቸው ብሏል ከመስጊዳችሁ ማስወጧቸው ከዛውያው ሚንጡ ሐሪቡሃ ተዋጓቸው قبل أن تحاربوا اليهود فإنها روح اليهود والمجوس ያው የመጁሳው የይሁዳው ይቀጥላል መጀመሪያ ግን ማን ነው ተዋጉ የሚለው ሱፊያው እንግዲህ እንደሰማችሁት የሱፊው ኡስታዝ ሲናገሩ ዋብያዎች መስጊዳቸውን እየነጠቋቸውና እያስወጣቸው እንደሆነ እየተዋጓቸውም እንደሆነ ቀጣይ ደግሞ አይሁዶችና ክርስቲያኖችን እንደሚዋጉ የሚናገሩ ኪታቦቻቸውን እያስተዋወቁ ነበር። እናም ንቁ ሱፊዎችን እያሉ ነበር። እኛም በተደጋጋሚ ክርስቲያኖች አይቀርላችሁም ቅድሚያ ውስጥ ያለውን ካጠራችሁ በኋላ ቀጣይ ክርስቲያኖችና አይሁዶችን ተዋጉ ነው የሚለው አስተምሮታቸው። ቤተክርስቲያናችሁን ይነጥቋቸዋል የሚል ጠቁመናችሁ ነበረ። እነሆ ከወደ ሐረር በጀጎል ግንብ ውስጥ የሚገኘው ታላቁ የመድኃኔዓለም ቤተክርስቲያንን ዋብያዎቹ ክሌም እያደረጉ ነው። ታሪክ ይጽፋሉ፣ ታሪክ ይፈጥራሉ በራሳቸው። ከዛ በኋላ ያ ቤተክርስቲያን በአፄ ምኒልክ ጊዜ አስቀድሞ መስጊድ ነበረ፣ አፄ ምኒልክ ወስዶብን ነው የሚል ተረት ተረት ለልጆቻቸው ይነግሩ ያሳደጉና አሁን እነሆ አቅም ሲያገኙ ቤተክርስቲያኑ ወደ መስጊድ መቀየር አለበት እያሉ ነው ክርስቲያኖች። ቤተክርስቲያኑ እንግዲህ ታላቅ ቅርስ ተብሎ በዩኔስኮ የተመዘገበ ነው። ግን ክርስቲያኖቹን እዛ አካባቢ ያሉትን አጽድተዋቸዋል። አሁን ክርስቲያኖቹን አጽድተዋል። ቤተክርስቲያኑ ደግሞ ወደ መስጊድ መቀየር አለበት እያሉ ከፍተኛ ንቅናቄ እያካሄዱ ይገኛል። አባቶች ምን እያሉ ነው? እኛስ ምን እየሰራን ነው? ይህ መረጃ ለማንኛውም ሼር አድርጉት። የሐረር አስተዳዳሪዎቻቸው ሐረርን የሚመሩ እነማን እንደሆኑ እንኳን አይታወቅም። ምክንያቱም ሃይማኖቱና ፖለቲካው ተቀያይጦ መስጊድ እንኳን የሚሰራው እዛው በህዝቡ ገንዘብ ነው። which means በመንግስት ገንዘብ ነው የሚሰራው። የክርስቲያኖቹ መኖሪያዎች ተፈናቅለው እንዲለቁ ተደርገዋል። አሁን የቀረው ታላቁ ቅርስ መድኃኔዓለም ቤተክርስቲያን ነበር። እርሱንም ወደ መስጊድ ሊቀይሩት በታላቅ ርብርብ ላይ ናቸው። ላልሰማ ሰሙ። ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። መስቀል በማተብ ነው የሚኖር አብሮን የማይወልቅ በእጃችን የምዘውን ማታ ማታ እናምረዋለን እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት ነው? መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናገረው። እዚሁ እኮ ያለ እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አክሱም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን ዕድል አያገኘውም። ያከብራል በዓል፣ ታቦት ግን የላቸውም። መስቀል ያከብራሉ፣ መስቀሉ ግን ኢትዮጵያ ነው ያለ። አየሁ አዳኝ የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው በዓል የመስቀል ይዘን የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ ሞቅ አድርገው፣ ደመቅ ደመቅ አድርገው፣ ታቦቱን አጅበው። መስቀሉ እንደዛ ወጥተህ አክብረው። እንደዚህ አሁን ዛሬ ደስ አይልም? እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ፈሪያቱ። እኛስ ካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደደም ተጠላ
በሃይማኖታችን አናፍርም። በሃይማኖታችን ወደ ኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። ከመንታ አይዞ ካከበርከው ትከብራለህ። ከፈራ ፈሪ እኮ ያመልጥ። ስለዚህ በዓሉ የሰላም በዓል ይሁንልን። የከበረ በዓል ነው። ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል። አዎ ሰው እኮ እያወቀም ሳያውቅም አንዳንድ ጊዜ ይሳሳታል አይደል? አዎ ማወቅ፣ መጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምን ወደኋላ ይባላል። የጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። የሚደንቃችሁ ነገር በዓለም ላይ ከ70 በላይ ትርጉም የተተረጎመ ቋንቋ ቢኖር ወይም ቃል ቢኖር ማርያም የሚለው ስም ምን የሚለው ስም ማርያም የሚለው ስም በምን ተተርጉሟል ብሎ ይሄ ባርዴን ሄዌር የተባለው ተመራማሪ በመጽሐፉ ላይ ስንት አልኳችሁ 67 ትርጉም ተርጉሞታል። አንዳንዶች እንደሚሉት በእናንተ ደብተሮች የጨመሩት ነው ይላሉ ባለማወቅ እንጂ። እንግዲህ እንደዚህ ከሆነ ይህ የእንግሊዝ ተመራማሪ ደብተራ ሆኗል ማለት ነው። የሙሴት ማርያም ምስጋና የእመቤታችን ምስጋና ይበልጣል ይላሉ። ለምን? የሙሴት ማርያም ቆዳ ይዛ ከበሮ የተወጠረው ቆዳ ይዛ ነው በደረቷ ላይ በሆዷ ላይ አርጋ ያመሰገነች የመታ ድንግል ማርያም ግን በሆዷ ተሸክማ ያመሰገነችው አካላዊ ቃል ኢየሱስ ክርስቶስን ነው። ለኛ ትበልጣለች ያላሳንሳት ከቅዱሳን መላእክት በላይ ናት። ከማን በላይ? ለምንድን ነው ከመላእክት በላይ ግን የሆነችው? ሰይጣን ሲበድል በዚህ አጋጣሚ ምንም ሰበብ አልነበረበትም። ምክንያቱም ለሰይጣን ሰይጣን አልነበረውም። አዳም ሲበድል ምን ቢሆን ማን ምክንያት ሆኖበት ነበር? ዲያብሎስ። ግን ለዲያብሎስ ሌላ ዲያብሎስ አልነበረው። መላእክት ቢበድሉ እንኳን እንደው ከቅድስና የበቁ ናቸው፣ በእኛ አይምሮ የማይመረመሩ ግን ቢወርቁ እንኳን ማን ያስታርቀናል ብሎ አይፈሩም። ማን አለችላቸውና አዳምና ሔዋን ዕፀ በለስን በልተው በወደቁ ሰዓት ከእግዚአብሔር ሲለዩ ጸጋቸው ሲገፈፍ ወደ ምድር ተጥለው ነበር። ልክ አዳምና ሔዋን መውደቅ ሲጀምሩ ድንግል ማርያም መሰበክ ጀምራለች። ልክ አዳምና ሔዋን መውደቅ ሲጀምሩ ድንግል ማርያም መሰበክ ጀምራለች። መጀመሪያ እባብን እንዲህ አላት፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። በዘርህ የተባለው ዲያብሎስ ነው። በዘሯ የተባለው ማነሽ ነው? አሁን እቺ ሴት ማናት ንገሩኝ። ሔዋን ናት እንዳትባል፣ ሔዋንማ ጦርነቱን ተሸንፋለች፣ ወድቃለች፣ አልቻለችም የእባብና የዲያብሎስን ፈተና። አሁን ደግሞ ለመዋጋት የሚሆን ኃይል የላትም። ጭራሽ ወደ ታች ወርዳ ጸጋዋ ተገፋለች። አሁን የምትዋጋበት ሰይጣን ድል የምታረግበት ጸጋ የላትም። እሷም ቢሆን አዳምን። እቺ ሴት ማናት? ከዲያብሎስ ጋር ገጥማ ድል የምታረግ ሴት ማናት? ድንግል ማርያም ናት። ሁለተኛ በዘርህና በዘሯ መካከል አለ። እቺ ሴት ሁለተኛ መገለጫዋ ወይም ማንነቷን እየነገራችሁ ነው። ከሷ ደግሞ የሚወለድ አለ ዘር አለ። እሱ ደግሞ በሱ ጋር ጦርነትን ያደርጋል፣ ራስን ይቀጠቅጣል አለ። አይ ሔዋንን ነው ካለ አንድ ሰው ከሔዋን የወጡት ሁለቱ ዘሮችማ ዲያብሎስን ቀጥቅጦ መግደል አልቻሉም። ይልቅ አንደኛው የወንድሙን ራስ ቀጥቅጦ ገደለ እንጂ። ሁለት ልጅ ወልዳለች። ማንና ማ? ቃየልና በልጆቿ ጸደቀች እንዳይባል አንዱ በስጋ ሟች አንዱ በነፍስ ሟች ሆነ። ስለዚህ የእባቡን ራስ የሚቀጠቅጥ ተስፋ የተደረገ ቃየል አይደለም። እሱማ የወንድሙን ራስ ነው ቀጥቅጦ የገደለ። የእባብን ራስ ቀጥቅጣ የምትገል ከድንግል ውጪ ማን አለ? ለምን? እንዲህ ብሎ ተስፋ ገብቶላቸዋል። ምን አለው? እንደበደለ በሐሙስ ዕለት ወበንፈቃ ለዕለት ትወለድ ሞለት ወለት ካለው ከ5 ቀን ተኩል በኋላ ከሴት የልጅ ልጅ ተወልጄ አድናለሁ አለው። እሞለተ ወለት ከሴት የልጅ ልጅ ነው። ሁለት ወለት ተብለው ሴት ተብለው የተጠቀሱ አሉ። አንደኛዋ ሴት ሔዋን ናት። ከሴት የልጅ ልጅ ተብላ ልጅ ሆኖ የሚያርፈው አንቀጸ ቃሉ እመቤታችን ላይ ነው። ከሴት ብቻ የተወለደ ማን ብቻ ነው? ኢየሱስ ክርስቶስ ነው። ስለዚህ ስለ እመቤታችን ተጽፏል አልተጻፈም? ተጽፏል። ቤተ ክርስቲያን የሊቃውንት ቤት አይደለችም፣ የቅዱሳን ቤት ናት እንጂ እንላለን። ስለምታውቀው ነገር አትንገረኝ፣ ኑረው። ስትኖረው በመኖርህ ውስጥ የማየውን ያህል የምትነግረኝ አያስረዳኝም። ስትኖረው ስላወቅከው እኮ ነው ልትኖረው። ደግ የሆንከው እኮ ስለ ደግነት ስላወቅክ ነው። ስለዚህ ስለ ደግነት አጥንቻለሁ አትበለኝ፣ ደግ ሆነህ ግን አሳየኝ። ድርጊት ራሱ በጣም ይናገራል። በቃ ቤተክርስቲያን የሚደረግ ነገር ክንዋኔ የሚፈጸምባት የመንፈስ ቅዱስ ዘመን ላይ እኮ ነው አሁን ያለ ነው። እኛ መንፈስ ቅዱስ ሐዋርያትን ጌታችን ልብ አድርግ እንግዲህ በሶስት ዓመት ከ3 ወር ሙሉ አብረውት እየዋሉ እያደሩ ነው ያስተማራቸው። ከተነሳ በኋላ ደግሞ ትንሣኤውን ለአንዱም ለሁለቱም እየተገለጸ መነሳቱን በአጽንኦት እየተናገረ መጽሐፍት ሁሉ ስለሱ ይናገሩ የነበሩ መሆናቸውን ቅድም ላነሳ ነው ራሱ ለሉቃስና ቀሌዮጳ
መጽሐፍት ሁሉ ስለሱ ይናገሩ የነበረው ትንቢት ሁሉ ስለሱ ይነገር እንደነበረና በሱም ደግሞ እንደተፈጸመ ያስረዳቸው ነበር ይላል ሉቃስና ቀለዮጳ። እነሱም በውስጣቸው ይቃጠልባቸው ነበር። ለምን ይሰሙት የነበረ እውነት አሁን ከተፈጸመው በገሃድ እውን ከሆነው ጋራ ሲያገናዝቡት ነው ያ የመቃጠሉ ስሜት የተፈጠረው ማለት ነው። ለካ እያሉ ማለት ነው አሃ እያሉ አላርላው ሰው ሲገባው እንዲ ወከክ እያለ ሲገባው እንደሱ ነው ሲሰማቸው የነበረውና በልግባሉት ወደ ቤታቸው ሩቅ መንገድ የሚሄድ መሆኑን አይተው ሲመሽ ገባ፣ ህብስት ባረከ፣ ሰጣቸው፣ በሉ፣ ተሰወረ። ለምን he's already in the blessed bread ውስጥ ነው ያለው፣ በተባረከው በተቀደሰው ህብስት ውስጥ ነው ወደ ህይወታቸው ገባ። ያ ወደ ህይወታቸው ገባ፣ በባረከው ህብስት ውስጥ በሉት፣ ወደ ህይወታቸው ገባ። ስለዚህ በአካል እዛ መታየት አያስፈልገው፣ አይናቸው ተገለጠ። ናየነው ክርስቶስንም ለኛም ተገልጧል ብለው ደግሞ እነሱም ሄዱ ደግሞ ለወንድሞች ሊናገሩ ማለት ነው። ስለዚህ ክርስትና ማለት ስለ ክርስቶስ ማወቅ ነቢያት የሚናገሩትን ትንቢት በሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት መጠጣት፣ እሱ በእኛ እኛ በሱ እንድንኖር ሆኖ መገኘት። ለዚህ ነው ያለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በርሱ እኖራለሁ፣ ቢሞት እንኳን አስነሳዋለሁ። ክርስትና ማለት ክርስቶስን መኖር ማለት ነው። ክርስትና ማለት ስለ ክርስትና ማወቅ አይደለም። ስለ ክርስትና እንደምታውቅ አትንገረኝ፣ እንደ ክርስቶስ ግን ኑር። በቃ በዛ ውስጥ ክርስቶስን ባንተ ውስጥ ስመለከተው ቅዱሳንን አባቶቻችንን ደጋጎቹን እነዛ ስለ ክርስትና ዋጋ የከፈሉትን ሁሉ ማየት እችላለሁ። ለዚህ ነው ክርስትና የሚነገር አይደለም የሚኖር ነው። እና ያነሳውበቱ ምክንያት ምንድነው? ይሄን ሁሉ ካስተማራቸው በኋላ ጌታችን በማርቆስ እናት ቤት እያሉ እንዳትወጡ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ። ለምን? በእውቀታቸው አይደለም ዓለምን የሚያድኑት። ወንጌል ስለገባቸው በነሱ መረዳት፣ በነሱ ትንታኔ፣ በነሱ ገለጻ አይደለም ዓለምን የሚያድኑት፣ ጨለማውን የሚገፉት በመንፈስ ቅዱስ ኃይል ነው። ስለዚህ ቆዩ 3 ዓመት ስለተማራቸው አይደለም። በ3 ዓመት ስለተማራቸው አይደለም። አሁን እዚህ እኛም ቅዱስ ሥላሴ እናስተምራል 5 ዓመት ዶክትሬት ምናምን ስለያዝክ አይደለም። መንፈስ ቅዱስ ካልቃኘህ፣ በመንፈስ ቅዱስ እሳት ካልተለበለብክ እና ከዛ በኋላ ድፍረቱን፣ ጥባቱን፣ አንደበቱን፣ ቋንቋ የመናገሩን በቃ እኮ እንደዛ ነው። እሳት የነካውን ሁሉ ይለውጠዋል አይደለም የምንለው። እሳት የነካው ነገር ሁሉ መልኩ ይለወጣል። እንጨት ከሆነ አመድ ይሆናል፣ ላስቲክ ከሆነ ይጨማደዳል፣ ጨርቅ ምንም ከሆነ ይቃጠላል፣ የቀደመ ባህሪውን ይለቃል። በመንፈስ ቅዱስ ሲጠመቁ የቀደመ የነበረው ስጋዊ ባህሪያቸው ይሄ ጥቅም፣ ፍላጎት፣ ስጋ ስስት ሁሉ እኮ ነበራቸው፣ ፍርሃት ሁሉ ነበራቸው። አላውቀውም ቢል ነበር እኮ ቅዱስ ጴጥሮስ። ያው እንደምናውቀው የምትዩን ሰው እንደዛ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንዳልተናገረ የምትዩን ሰው አላውቀውም፣ የምትዩን ሰው ነው። ያ ከአንዴም 2-3 እየማለ እየተገዘተ ማለት ነው። ወደ አሳ አጥማጅነት መለሳለሁ ብሎ እኮ ወደ ጣለው መረብ ሁሉ ተመልሷል እኮ ወደ ጥብርያዶስ ወንዝ ቅዱስ ጴጥሮስ። ይሄ ሁሉ አልተላቀቁም፣ ከስጋዊነት ከምድራዊነት አልተለያዩም ነበር ሲጠመቁ። ግን በዛች ሰዓት ጠዋት 3 ሰዓት በሰበከው ስብከት 3000 ሰው ነው ያሳመነው ያጠመቀው። ስለዚህ መንፈስ ቅዱስ ደግሞ የክንውን መንፈስ ቅዱስ ነው፣ የእውቀት አይደለም። እውቀት ይገልጣል፣ ያጸናል፣ ያነጻልም። ግን በመንፈስ ቅዱስ የምናከናውነው ነገር ሁሉ በመንፈስ ቅዱስ የሚከናወን ነው። አሁን የክንውን ወቅት ላይ ነው ያለነው። እግዚአብሔር የፈጸመውን የማዳንን ስራ እኛ የምናከናውንበት ዘመን ላይ ነው ያለነው። የመንፈስ ቅዱስ ዘመን ላይ ነው ያለነው። አሁን በመንፈሳዊ ማንነት የምንገኝበት ዘመን ላይ ነው። ክርስቶስ በስጋ የፈጸመውን የማዳን ስራ በመስቀል ላይ ተሰቅሎ ተፈጸመ ብሎ የእሱን የማዳን ስራ ጨርሷል። አሁን መንፈስ ቅዱስ ነው የሚገልጥልን፣ የሚያጸናን፣ የሚያነጻን እና ደግሞ ያን የተረዳነውን እውነት እንድንኖር የሚያስችለን፣ በስራ እንድንገልጠው የሚያግዘን፣ የተረዳነውን እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። ካልኖር ነው በቀር ግን አልዳንም ማለት። ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ሆነ